ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የትንታኔ ፕሮግራማችን ነው። በዛሬው የገበያ ሚዲያ ልዩ የትንታኔ ፕሮግራም ሳውዲ አረቢያ በሶማሌላንድ ወታደራዊ ጣልቃ ገብነት እንድታደርግ የሞቃዲሾ ማዕከላዊ መንግስት ጥያቄ ማቅረቡ በይፋ ተሰምቷል። በሌላ በኩል ሶማሌላንድ ከመቼውም ጊዜ በላይ የጸጥታ ሁኔታዎችን ማጠናከሯና አዳዲስ አዋጆችንም ተግባራዊ ማድረግ መጀመሯ ተሰምቷል። እስራኤል በበኩሏ በሰዓታት ልዩነት ከሶማሌላንድ ጋር ወታደራዊ ስምምነትን ለመፈረም በሂደት ላይ መሆኗን ማስታወቋ ተሰምቷል። ይህም በቀጠናው አዲስ ውጥረትን መፍጠሩ ተሰምቷል። በሌላ በኩል የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጅቡቲ ያደረጉት ጉብኝት ወሳኝና ስትራቴጂካዊ የተባለ ሲሆን በእርግጥም የሳውዲ አረቢያ ያሁኑ ወደ ሶማሌላንድ በወታደራዊ ጣልቃ ገብነት ስም እገባለሁ የማለቱ ጉዳይ በርበራ ወደብ በኩል የሚደረገውን የኢትዮጵያን የውጭ ገቢ ንግድ ላይ ጫና እንዳይፈጥርም ስጋትን የፈጠረ ሆኗል። በሌላ በኩል በሶማሌላንድ የከተሙት እንግሊዝን ጨምሮ የተባበሩት አረብ ኤሚሬትስ፣ አሜሪካና እስራኤል ነገሩን በዝምታ እንደማይመለከቱት ማስታወቃቸው ተሰምቷል። በእርግጥም አሁን ላይ ቀጠናውን ከተባበሩት አረብ ኤሚሬትስ እየተረከበች እንደምትገኝ የሚነገርላት ሳውዲ አረቢያ በሌላ በኩል ወደ ሶማሊያ የመምጣቷ ጉዳይ ሌላ ዋጋ ሊያስከፍላት እንደሚችልም እየተነገረ ነው። አሁን ላይ በኢራንና በእስራኤል መካከል ያለው ውዝግብ እንደቀጠለ ሲሆን አሜሪካ የኢራኑን የውስጥ ቀውስ መሠረት በማድረግ በኢራን አዲስ የመንግስት ለውጥ አደርጋለሁ ማለቷን ተከትሎ የአሜሪካ ድሮኖች በኢራን የአየር ክልል አካባቢ እየተንቀሳቀሱ መሆናቸው ተሰምቷል። ሌሎች የተለያዩ እንቅስቃሴዎችን መደረጋቸው የተነገረ ሲሆን በተለይም የቢሊዮነሩ ኤለን ማስክ ስታርሊንክ ሳተላይት በኢራን ውስጥ ከፍተኛ የሆነ የመረጃ እንቅስቃሴን እያደረገ ባለበት በዚህ ወቅት ራሽያ ለኢራን ስታርሊንክን የሚያከሽፍ ወይም የስታርሊንክን የሳተላይት እንቅስቃሴና አጠቃላይ የመረጃ ማመላለስና መላክ ሁኔታን ጃም የሚያደርግ ወይም የሚያቋርጥ አዲስ ጸረ ሳተላይት ሲስተምን ማስረከቧ ተሰምቷል። በዚህም እስካሁን በተደረገው እንቅስቃሴ 80 በመቶ የሚሆነው የስታርሊንክ በኢራን የሚደረገው እንቅስቃሴ መቋረጡና የበርካታ ተጠቃሚዎችም ዳታ ወይም ጊዜያዊ መረጃ መጥፋቱ ተነግሯል። በዚህም ኢራን ከቬንዙዌላ በተሻለ መልኩ አሜሪካ የኢራንን የራዳርና የተለያዩ የሚሳኤል ሲስተሞችን ጃም ለማድረግ ያደረገችው ሙከራ ሳይሳካ ስለመቅረቱም የወጡ መረጃዎች አመላክተዋል። በአጠቃላይ በመካከለኛው ምስራቅና በምስራቅ አፍሪካ ላይ አሁን ላይ ጥላውን አጠላ የተባለው ይህ እንቅስቃሴ በቀጠናው ብሎም እንደ ዓለም ምን አይነት አዲስ ለውጥ ሊያመጣ ይችላል? ይህ የዛሬው የገበያ ሚዲያ ልዩ የትንታኔ ፕሮግራማችን የሚፈትሸው አዲሱ ሰሞነኛና ወቅታዊ ትኩስ መረጃ ነው። በዚህ ረገድ የተለያዩ መረጃዎች ይነሳሉ፣ ይፈተሻሉ። ቆይታችሁ ከኛ ጋር እንዲሆን በመጋበዝ በቆይታችሁ ብዙ እንደምታተርፉን በማመን ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ ከኛ ጋር እንድትዘልቁ በመጋበዝ በቀጥታ ወደ ጀመርነው የትንታኔ ሐሳብ እንደዚህ ተሻገርን። ከ65 ዓመታት በኋላ በእስራኤል የመጀመሪያውን የአገርነት ዕውቅና ያገኘችው የቀድሞዋ የሶማሊያ ራስ ገዝ ግዛት የምትባል የነበረችውና አሁን ላይ በእስራኤልና 3 በሚጠጉ አገራት በእጅ አዙር የአገርነት ዕውቅና እንደተሰጣት የሚነገርላት ሶማሌላንድ አሁን ትልቅ ጂኦፖለቲካዊና ዓለም አቀፍ ጫና በተለይም በቀጠናው ባሉ የአረብ አገራት ከፍተኛ የሚባል የጸጥታ ስጋትና ዓለም አቀፍ ጫና እየተደቀነባት ስለመምጣቱ የወጡ መረጃዎች አመላክተዋል። ትላንት አመሻሽ ላይና ዛሬ ረፋድና ቀትር ሰዓት ላይ የወጡ መረጃዎች እንዳመላከቱትም የሶማሊያው ማዕከላዊ መንግስት ዘዋሪው ፕሬዝዳንት ሐሰን ሼክ መሐሙድ የሶማሊያን ጉዳይ ሳይቋጩ የሶማሌላንድን ጉዳይ በእርግጥ የፊት አጀንዳ አድርገው ሳውዲ አረቢያ በሶማሌላንድ የውስጥ ጉዳይ እንድትገባና ወታደራዊ ጣልቃ ገብነትም እንድታደርግ ፍቃድ የመስጠታቸው ጉዳይ በርካቶችን እያነጋገረ መሆኑ ተሰምቷል። ይህንንም ተከትሎ እስራኤልና ሶማሌላንድ በቅርብ ሰዓታት ውስጥ ወታደራዊ ስምምነትን ሊያደርጉ እንደሚችሉ ተሰምቷል። በዚህም ሶማሌላንድ ሙሉ በሙሉ ግዛቴን አስጠብቃለሁ ያለች ሲሆን ከዚህ ቀደም የነበረውን ታሪካዊ ዳራንም በማሳየት 200 ሺህ ያህል የሚጠጉ ሶማሌላንዳውያን ዜጎች የዚያድ ባሬ መንግስትን ጭቆናና አፈናን ለመቀልበስና
ከግዞት ለመውጣት ሲሉ የከፈሉትን መስዋዕትነት አንረሳውም። አይደለም ከሌሎች ጠንካራ አገራት ጋር ተጣምረን ይቅርና ትላንትናም ቢሆን በታሪክ ብቻችንን የሞቃዲሾ መንግሥት አሸንፈናል ሲሉም የአሁኑ የሶማሌላንድ ፕሬዝደንት አብዱራህማን ሙሐመድ አብዱላሂ ኢሮ መንግሥታቸው ሶማሌላንድን ከጥቃት ለመከላከልና በተለይም በቀጠናውም ሆነ በዓለም አቀፍ ደረጃ የሶማሌላንድን የሀገርነት ዕውቅና ማግኘትን ተከትሎ የመጣውን ጫና ለመቀልበስ ስትራቴጂካዊ አጋርነትን ወሳኝ ከሚባሉ እንደ እስራኤል፣ አሜሪካ፣ እንግሊዝ፣ የተባበሩት አረብ ኤምሬትስና ከሌሎች አገራት ጋር እንደሚፈጽም አስታውቀዋል። ይህንንም ተከትሎ በቀጠናው አዳዲስ ክስተቶች እየተስተዋሉ ሲሆን በተለይም በሶማሊያ የሞቃዲሾ ማዕከላዊ መንግሥት ዕውቅና የተሰጣትና ቀጥተኛ ወታደራዊ ጣልቃ ገብነትን በሶማሌላንድ ውስጥ እንድታደርግ የተፈቀደላት ሳውዲ አረቢያ አሁን ላይ ወደ ሶማሌላንድ የባህር ክልል ውስጥ ለመንቀሳቀስ ሙከራ እያደረገች ስለመሆኗም የወጡ መረጃዎች አመላክቷል። አሁን ድረስ በሶማሌላንድ የባህር ዳርቻ አካባቢ የተለያዩ እንቅስቃሴዎችን በማድረግና የአካባቢውን ጸጥታና ደህንነት በማስጠበቅ እንቅስቃሴ ላይ የሚገኙት የእስራኤልና የአሜሪካ የባህር ኃይል በዚህ አካባቢ የሚደረግ ማንኛውንም የሶማሌላንድን ሀገርነት ዕውቅና የሚቃወምና የሶማሌላንድን ግዛታዊ አንድነት የሚሸረሽር እንቅስቃሴን እንደማይቀበሉ ማስታወቃቸውን ከዚሁ መረጃ ጋር ተያይዘው የወጡ አዳዲስ የሚዲያ አውታሮች የዘገቧቸው መረጃዎች አመላክተዋል ተብሏል። ይህንንም ተከትሎ አሁን ላይ በሶማሌላንድ ውጥረት መንገሱ የተነገረ ሲሆን ሶማሌላንድ ከዚህ ቀደም ከቦሳሶ ማለትም ከፑንትላንድ፣ ከጁባላንድ፣ ከሞቃዲሾ፣ ከጅቡቲና ከኢትዮጵያ የሚደረጉ በረራዎችን ለማገድ የሚያስችል ሁኔታ እንደሌለ በማሳወቅ አሁንም ድረስ የአየር በረራና ሌሎች አጠቃላይ ኢኮኖሚያዊ እንቅስቃሴዎች ባሉበት እንዲቀጥሉ በመግለጫ ማስታወቋም ተሰምቷል። ከዚህም ባለፈ አሁን ላይ በሶማሌላንድ ላይ እየበረታ የመጣውን ቀጠናዊ ጫናና ዓለም አቀፋዊ ለሀገርነት የተሰጠውን ዕውቅና አንቀበልም የሚለው ድምፅ ስጋት ላይ መጣሉን ተከትሎ የሶማሌላንድ ብሔራዊ መንግሥት በአጠቃላይ በሶማሌላንድ ግዛት ውስጥ አዳዲስ አዋጆችን ተግባራዊ ለማድረግ እንቅስቃሴ እያደረገ ስለመሆኑም ተሰምቷል። ከወጡ አዋጆች መካከል ማንኛውም ዜጋ በሶማሌላንድ የትኛውም ግዛት ውስጥ ያለመታወቂያ እንዳይንቀሳቀስ ያስታወቀ ሲሆን ከዚህም ባለፈ ከሶማሌላንድ ጋር አሁን ላይ የጥቅም ቁርሾ ውስጥ ወይም በቀጠናዊ ውዝግብ ውስጥ እጃቸው አለበት ከሚባሉ ጠላት ተብለው በሶማሌላንድ ማዕከላዊ መንግሥት ከተፈረጁ አገራት ዜጎችም ሆነ የመንግሥት ተቋማት ጋር ምንም አይነት ግንኙነት ያለው ዜጋ በሕግ ቁጥጥር ስር ሊውል እንደሚችል የሚያሳዩ መረጃዎች በአዋጁ ተካተዋል ተብሏል። ከዚህም ባለፈ የሶማሌላንድ መንግሥት ሁሉም የሶማሌላንድ ዜጋ ለሞቃዲሾ ማዕከላዊ መንግሥት ዕውቅና ከመስጠት በመቆጠብ የሶማሌላንድ መንግሥትን እንቅስቃሴ የሚደግፉና በሶማሌላንድ ላይ የተቃጣውን አጠቃላይ ቀጠናዊ የጸጥታ ስጋት ለመቀልበስ የሚያስችሉ የተለያዩ መረጃዎችን እንደየአቅማቸውና እንዳጋጠማቸው ለመንግሥታቸው እንዲያሳውቁም ጥሪ ማቅረቡ ተሰምቷል። ይህ በእንዲህ እንዳለ እስራኤል የሳውዲ አረቢያን ወደ ሶማሌላንድ ጣልቃ ገባለሁ ማለትን ተከትሎ ከሶማሌላንድ ጋር የሶማሌላንድን ሙሉ ግዛትን ለመቆጣጠር ወይም ከጥቃት ለመከላከል የሚያስችል ወታደራዊ ስምምነትን ልትፈራረም ከጫፍ መድረሷም ተሰምቷል። በእስራኤልና በኢራን መካከል ካለው ቀጠናዊ ጡዘት በተጨማሪ አሁን ላይ በሶማሌላንድና በአጠቃላይ በቀይ ባህርና በህንድ ውቅያኖስ የቀይ ባህር መግቢያ ስትራቴጂካዊ በሚባሉ ቦታዎች የተነሳ በሳውዲ አረቢያና በእስራኤል መካከል ግጭት እንዳይፈጠርም ስጋት ስለመወለዱ የወጡ መረጃዎች አመላክተዋል። የሶማሊያው የሞቃዲሾ መንግሥት ፕሬዝደንት ሐሰን ሼክ መሐሙድ አሁን ከረጅም ጊዜያት በኋላ የሶማሌላንድ ግዛት ወደ ሆነችው ላስ አኖድ ሐሙስ በረራ እንደሚያደርጉ ተሰምቷል። የሶማሊያው ፕሬዝደንት ሐሰን ሼክ መሐሙድ ፕሬዝደንት ሆነው በሀገሪቱ ታሪክ ይህንን ጉብኝት የሚያደርጉ የመጀመሪያው ፕሬዝደንት እንደሚያደርጋቸው የተነገረ ሲሆን ይህም እንደ አውሮፓውያን አቆጣጠር ከ1969 ማለትም ከፕሬዝደንት አብዱልረሺድ አሊ ሻርማርኬ ግድያ በኋላ የሚደረግ ጉብኝት ሊሆን እንደሚችልም የተንታኞች መረጃዎች አመላክተዋል። ፕሬዝደንቱ ይህንን ጉብኝትም የሚያደርጉት የሐርጌሳ መንግሥት ማለትም የሶማሌላንድ መንግሥት በሰሜን ምስራቅ ላስ አኖድ ግዛት ውስጥ ተቀባይነት የለውም ወይም ግዛቱ በእጁ ቁጥጥር ስር እንደሌለ ለማሳየትና የዓለም አቀፍ ተቃውሞና ተጽዕኖን ለመቀልበስ ያሰበ ለሳውዲ ደግሞ ግልጽ የሆነ
ፍቃድን ለመስጠት ያለመ ዓላማን ይዞ እንደሚደረግ የወጡ መረጃዎች አመላክተዋል። ጉብኝቱን ተከትሎ ሳውዲ አረቢያ በይፋ አሁን ላይ በሶማሌላንድ ግዛት ውስጥ በሚገኘውና የሶማሊያው የሞቃዲሾ ማዕከላዊ መንግስት እንደሚለው ሰሜን ምስራቅ ሶማሊያ ግዛት የሚኖራት አዲሱ ወታደራዊ ሰፈርም በዛው ሊመረቅ የሚችልበት ዕድል እንዳለም ተመላክቷል ተብሏል። ይሁንና ግን በእስራኤልና በአሜሪካ መንግስታት በኩል ወጡ የተባሉ አዳዲስ መረጃዎች እንዳመላከቱት በሶማሌላንድ የአየር ግዛት ውስጥም ሆነ በምድር ላይ በሚገኙ የተለያዩ አካባቢዎች የሚደረግ የትኛውም እንቅስቃሴ ተቀባይነት እንደሌለውና ምላሽም እንደሚሰጠው ተነግሯል ተብሏል። ይህም ለሶማሌላንድ የልብ ልብ እንደሰጠ የተነገረ ሲሆን ይህንን መግለጫም ተከትሎ የሶማሌላንዱ ፕሬዝዳንት አብዱራህማን ኢሮ መንግስታቸው ሶማሌላንድን ለመከላከልና ለመጠበቅ ህዝቧንም ደህንነቱን ለማስከበር በቁርጠኝነት እንደሚሰራ ካረጋገጡ በኋላ ሶማሌላንድ አገር መሆኗ የማይቀር ነው። አሁንም እንደ ሉዓላዊ አገር የተሰጠንን ዕውቅና አክብረን ተቀብለን ከወሳኝ አጋሮቻችን ማለትም እንደ እስራኤል፣ አሜሪካና እንግሊዝ፣ የተባበሩት አረብ ኤምሬትስ ካሉ አገራት ጋር የሚኖረንን ቀጣይ ግንኙነት በማጠናከር እንቀጥላለን ማለታቸው ተሰምቷል። ይህም በሶማሌላንድና በሶማሊያው የሞቃዲሾ ማዕከላዊ መንግስት መካከል ያለውን ውዝግብ የበለጠ መካረር ውስጥ እንዳስገባው የተነገረ ሲሆን በዚህ ጉዳይ ግብፅ፣ ቱርክና ኳታርን ጨምሮ ሳውዲ አረቢያ እጃቸውን ለማስገባት ጥረት እያደረጉ መሆናቸው ተሰምቷል። እስካሁን በወጡ መረጃዎች ግን ሳውዲ አረቢያ በሶማሌላንድ ወታደራዊ ጣልቃ ገብነትን እንድታደርግ በሶማሊያው የሞቃዲሾ ማዕከላዊ መንግስት አማካኝነት ይፋዊና ግልጽ የሆነ ጥሪ ስለመቅረቡም የወጣው መረጃ አመላክቷል። ይህ ጉዳይ ቀጠናውን ወደ ተለያዩ ውስብስብ ሁኔታዎች ውስጥ እንዳይከተው ስጋትን የፈጠረ ሲሆን በተለይም የሶማሊያው የመከላከያ ሚኒስተር አቶ ፊቂ ይህንን ጉዳይ በሚመለከት ሰጡት በተባለው መግለጫ የሶማሌላንድ ጉዳይን ለመቋጨትና ሶማሌላንድ ዳግም የሶማሊያ ግዛት መሆኗን ለማረጋገጥ ሲባል ሳውዲ አረቢያ ወደ ሶማሊያ ወታደራዊ ጣልቃ ገብነት እንድታደርግ ጋብዘናል ሲሉ የሳውዲ አረቢያ መንግስት በሶማሌላንድ የሚያደርገው ወታደራዊ ጣልቃ ገብነት በዓለም አቀፍ ሕግም የተደገፈ እንደሆነና በሶማሊያ ማዕከላዊ መንግስት ዘንድ ፍቃድ ያለው በሙሉ ዕውቅና እንዲሁም ቁጥጥርና ዕውቅና የሚደረግ ስለመሆኑም አመላክተዋል ተብሏል። በአንጻሩ የሶማሌላንድ ፕሬዝዳንት ጽሕፈት ቤት ባወጣው አዲስ መግለጫ በቅርብ ሰዓታት ውስጥ ከእስራኤል ጋር ሶማሌላንድን ሙሉ በሙሉ መጠበቅ የሚያስችል ወታደራዊ አቅምን የሚፈጥር ጠንካራና ስትራቴጂካዊ ብሎም በዓለም አቀፍ ደረጃ ዕውቅናና ተቀባይነት ያለው የዓለም አቀፍ ሕግን መሠረት ያደረገ ወታደራዊ ስትራቴጂካዊ ስምምነትን ከእስራኤል መንግሥት ጋር እንደሚያደርግ ማስታወቁ ተነግሯል። ይህ ጉዳይ የሞቃዲሾ መንግሥትን ስጋት ላይ የጣለ ነው የተባለ ሲሆን በተለይም ይህንን ተከትሎ ቱርክና ግብፅም በጉዳዩ ጣልቃ በመግባት ለሶማሊያው ማዕከላዊ መንግሥት ወታደራዊ ድጋፍን እንዲያደርጉ የሐሰን ሼክ መንግሥት ጥያቄ ማቅረቡም ተሰምቷል። በተለይም አሁን ላይ 3 የሚሆኑ የራስ ገዝ ግዛቶች ከማዕከላዊ መንግሥቱ ጋር ቁርሾ ውስጥ መግባታቸውን ተከትሎ የሶማሊያው ማዕከላዊ መንግሥት ከፍተኛ የሆነ ውጥረት ውስጥ እንዳለም ተነግሯል። የሐሰን ሼክ መንግሥት እስካሁን በፌዴራል ደረጃ አለኝ ከሚለው ከ20 ሺህ የማይበልጥ የሰለጠነ ዘመናዊ ጦር ባለፈ እነኚህን ራስ ገዝ የሚባሉ ግዛቶችን ወደ ራሱ ለመመለስ የሚያስችል ጠንካራ አቅም በራሱ እንደሌለው የወጡ መረጃዎች አመላክተዋል ተብሏል። ዘሶማሊያ ጋርዲያንን ጨምሮ የተለያዩ የሚዲያ አውታሮች በተለይም እንደ ጋርዌና ሮይተርስና አልጀዚራን የመሳሰሉ የቀጠናዊና ዓለም አቀፋዊ የሚዲያ አውታሮች እየዘገቡት እንዳለው ከሆነ ደግሞ የሶማሌላንድ መንግሥት ከዚህ ቀደም ከዓመታት በፊት 200 ሺህ የሚያህሉ የሶማሌላንዳውያን ዜጎች የዚያድ ባሬ መንግሥትን ለመገርሰስና ራሳቸውን ከጭቆና ለማውጣት የከፈሉትን መስዋዕትነት ከግምት ውስጥ በማስገባት አሁንም በሶማሊያው ማዕከላዊ መንግሥት በኩል የሚቀርብባቸውን ትችትና ሊመጣባቸው የሚችለውን ወታደራዊ ጣልቃ ገብነት ብሎም ጥቃትን ለመቀልበስ በሙሉ ዝግጅት ላይ እንደሚገኙ ማስታወቃቸው ተነግሯል። ይህ በእንዲህ እንዳለ ኢትዮጵያ በበርበራ ወደብ የምታደርገው የንግድ እንቅስቃሴ ተጠናክሮ በቀጠለበት በዚህ ወቅት አሁንም ድረስ ከጅቡቲ ጋር ያላትን ግንኙነት ባለማቋረጥ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ያደረጉት የጅቡቲው ጉብኝት በቀጠናው አዲስ የኃይል አስተላለፍ ስርዓት ለውጥን ያመጣ ነውም ተብሏል። ኢትዮጵያ ከጅቡቲ ጋር ከሰሞኑ የገባችበትን ቁርሾ በሰላማዊ መንገድ መፍታት ያስቻላትንና ስትራቴጂካዊ አጋርነታቸውን ለማጠናከር
ያስችላል የተባለውን ጉብኝት ያደረጉት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ከጅቡቲው ፕሬዝዳንት ኢስማኤል ኡመር ጊሌና ከሀገሪቱ ከፍተኛ የመንግስት ባለስልጣናቶች ጋር ያደረጉት ውይይትና የነበራቸው ቆይታ ውጤታማ እንደነበርም የኢትዮጵያ መንግስት ባወጣው መግለጫ አስታውቋል። ከዚህም ባለፈ በኢትዮጵያና በጅቡቲ መካከል ያለው አሁናዊ ግንኙነት የመጠናከሩ ጉዳይም ኢትዮጵያ በበርበራ ወደብ አካባቢና በሶማሌላንድ ውስጥ እየተፈጠረ ያለውን ፖለቲካዊና ሌሎች ቀውሶችና አለመረጋጋቶችን ማዕከል በማድረግ ከጅቡቲ ጋር የተደረሰው ስትራቴጂካዊ ግንኙነትና ዳግም ታደሰ የተባለው የሁለቱ ሀገራት የወንድማማችነት ግንኙነት ለኢትዮጵያ ኢኮኖሚም ሆነ ለቀጠናው ሰላምና ደህንነት ትልቅ መሰረትን የሚጥል እንደሆነም ተንታኞች በሰጡት የትንተና መረጃ አመላክቷል ተብሏል። ጠቅላይ ሚኒስትሩ ራሳቸው በማህበራዊ የትስስር ገጻቸው በለጠፉት ጽሑፍ እንዳመላከቱትም ፕሬዝዳንት ኢስማኤል ኡመር ጊሌን ጨምሮ ከተለያዩ የጅቡቲ መንግስት ከፍተኛ ባለስልጣናት ጋር ውጤታማና ስትራቴጂካዊ የሚባል ቀጠናዊ፣ ኢኮኖሚያዊ፣ ወታደራዊና ሌሎች ከጸጥታ ጉዳዮች ጋር የተገናኙ የሁለቱ ሀገራትን የጋራ ጥቅም የሚያንጸባርቁ አጀንዳዎች ላይ ውይይት ማድረጋቸውንና በውጤት መመለሳቸውን ማስታወቃቸውን መረዳት ተችሏል። አሁን ላይ በምስራቅ አፍሪካ ቀጠና የተለያዩ ለውጦች እየተስተናገዱ ሲሆን በተለይም በሱዳን ያለው ሁኔታ አንገብጋቢ ነው እየተባለ ባለበት በዚህ ወቅት የሌተናል ጄኔራል አብዱል ፈታህ አልቡርሃን መንግስት ጠቅላይ ሚኒስተር በመሆን እያገለገሉ የሚገኙት የሱዳኑ የብሔራዊ ጦር መንግስት ጠቅላይ ሚኒስተር ዶክተር ካሚል ኢድሪስ ዛሬ በወጡና በተለያዩ የሚዲያ አውታሮች ተሰራጩ በተባሉ መረጃዎች አማካኝነት መንግስታቸው ፖርት ሱዳንን ለቆ አሁን ላይ ወደ ካርቱም ተመልሶ ከካርቱም ስራ መጀመሩንም በይፋ መግለጫ ሰጥተዋል ተብሏል። ይህ ጉዳይ በተለይም ለአልቡርሃን መንግስት ከፍተኛ መነቃቃትን የፈጠረና እንደ ድልም የሚወሰድ እንደሆነ የወጡ መረጃዎች ያመላከቱ ሲሆን በተለይም ጉዳዩን በሚመለከት የተለያዩ መረጃዎችን በማሰራጨት ላይ የሚገኘው አልጀዚራን ጨምሮ የተለያዩ የሚዲያ አውታሮች እያወጧቸው ባሉ መረጃዎች አሁን ላይ ከሳውዲ አረቢያ፣ ከግብፅ፣ ከቱርክና ኢራንን ጨምሮ ከተለያዩ ሀገራት በሚደረግለት ድጋፍ የአየር ጥቃትን ጨምሮ የተለያዩ እርምጃዎችን በአርኤስኤፍ ወይም በፈጥኖ ደራሽ ኃይሉ ጦር ላይ እየወሰደ የሚገኘው የሱዳኑ ብሔራዊ ጦር መንግስት ወይም በአልቡርሃን የሚመራው የመንግስት ጦር አሁን ላይ የተለያዩ አካባቢዎችን በመቆጣጠሩ ረገድ ድል እየቀናው ስለመሆኑም የወጡ መረጃዎች አመላክተዋል። ምንም እንኳን አልቡርሃን መንግስታቸው ወደ ካርቱም ተመልሶ ሥራ መጀመሩን በጠቅላይ ሚኒስትራቸው ካሚል ኢድሪስ አማካኝነት ይፋ ቢያደርጉም አሁንም ድረስ ግን የአርኤስኤፍ ወይም በጀነራል ሙሐመድ ሐምደን ዳጋሎ የሚመራው የሱዳኑ ፈጥኖ ደራሹ ኃይል በሱዳን ውስጥ ከፍተኛ ወታደራዊ ስትራቴጂካዊ ጠቀሜታነት ባላቸው አካባቢዎች ላይ ጥቃትን እየፈጸመ የመሆኑ ጉዳይ የአልቡርሃንን መንግስት አሁንም ድረስ እርግጠኛ እንዳይሆን እንዳደረገውና በዓለም አቀፍ ደረጃም የኃይል አስተላለፍ ስርዓቱ በሱዳን አሁንም አጠያቂ ሆኖ እንዲቀጥል እያደረገው ስለመሆኑ የወጡ የትንተና መረጃዎች አመላክቷል ተብሏል። ቀጠናችን በተለያዩ ሀገራት ውስጥ በሚከሰቱ ውዝግቦች አሁንም ድረስ ቀውስ ውስጥ እንደሚገኝ የሚያሳዩ መረጃዎች በስፋት እየወጡ ሲሆን በተለይም የሶማሌላንድና የሱዳን ጉዳይ በፍጥነት እልባት የማያገኝ ከሆነ በቀጣይ በምስራቅ አፍሪካ ቀጠናውን ለመቆጣጠርና የዓለም አቀፉን የንግድ መስመር በእጃቸው ለማስገባት ወይም በተጽዕኗቸው ስር ለማዋል በሚል በሚደረግ የተለያየ ጂኦፖለቲካዊ ውዝግብ ምክንያት አሁንና በቀጣይ የምስራቅ አፍሪካ ቀጠና ውዝግቡ አይሎበት ወደ ትርምስ እንዳይገባ ስጋት መፈጠሩንም በተለይም በሳውዲ አረቢያና በተባበሩት አረብ ኤምሬትስ፣ በኢራንና በእስራኤል፣ በአሜሪካና በራሽያ፣ በቻይናና እንደዚሁም በዚህ ቀጠና ላይ የተለያዩ እንቅስቃሴዎችን በሚያደርጉ በአውሮፓ ሀገራት መካከል የሚደረገው ቀጠናውን በእጃቸው ለማስገባት የሚደረገው አሁናዊ መፎካከርና የተለያዩ ቀጠናዊ ሽኩቻዎች ኢትዮጵያን ጨምሮ እንደ ኬንያ፣ ደቡብ ሱዳንና ታንዛኒያ ያሉ ሀገራትን የግድ ጥምረት ለመፍጠር እነ ዩጋንዳና ሩዋንዳ፣ ብሩንዲን ብሎም በምስራቅና በመካከለኛው አፍሪካ የሚገኙ ሌሎች ሀገራትን በማጣመር አዲስ ቀጠናዊ ብሎክን ለመመስረት የግድ እንዲላቸው ስለማድረጉንም የወጣው የትንተና መረጃ አመላክቷል ተብሏል። በአጠቃላይ ቀጠናችን አዳዲስ ለውጦች መከሰታቸውን ያሳዩ አልጀዚራን ጨምሮ ጋሮዌ፣ ዘ ሶማሊያ ጋርዲያንና ሌሎች እንደ ቢቢሲን የመሰሉ
ዓለም አቀፍ የሚዲያ አውታሮች ባሰራጯቸው ዘገባዎች አሁን ላይ ሳውዲ አረቢያ ወደ ሶማሌላንድ እንድትገባ የተሰጣት ግሪን ካርድ ምናልባትም በቅርብ ሰዓታት ልዩነት ከእስራኤል በሚመጣ አዳዲስ ለውጦች ምክንያት ሊቀለበስ እንደሚችልና የሐሰን ሼክ መንግስትም ከአፍ የዘለለ ዋጋ የሌለው መግለጫ እንዳወጣ የሚረጋገጥበት ጊዜ ቅርብ እንደሚሆንም ተመላክቷል ተብሏል። በሌላ በኩል ግብፅ በቀጠናው ሶማሊያ የምታስፈልገውና የሶማሊያ ስትራቴጂካዊ ጠቀሜታ የሚወሰነው በሶማሌላንድ የሶማሊያ መሆንና አለመሆን ላይ ተመስርቶ እንደሆነ በማሳወቅ ይህም በዋናነት ኢትዮጵያን ለመክበብና ኢትዮጵያ በቀይ ባህርም ሆነ በህንድ ውቅያኖስ ቀጠና የምታደርገውን የውጭ ገቢ ንግድ እንዲስተጓጎል በማድረግ በታላቁ የህዳሴ ግድብ ላይ ያላትን ሙሉ በሙሉ የብቸኝነት መብት ለግብፅ እንድታካፍልና በቀጣይም በአባይ ውሃ ላይ ሊገነቡ የታሰቡ ግድቦች ላይ ግብፅ እንደ አውሮፓውያን አቆጣጠር በ1959 የተፈረመውን የቅኝ ግዛት ዘመን ኢትዮጵያን ያገለለ ስምምነትን መሠረት ያደረገ ስምምነት ዳግም እንዲፈረም ለማድረግ ታሳቢ ያደረገ ጂኦስትራቴጂካዊ ቀጠናዊ የውጭ ግንኙነት ፖሊሲን በማውጣት ኢትዮጵያ ላይ ያደረገች ያለውን ተጽዕኖ በሚመለከት ያንን ተጽዕኖ ለማጠናከር በሚል የሶማሌላንድ አስፈላጊነት ከመቼውም ጊዜ በላይ አሁን ላይ ወሳኝ በመሆኑ ምክንያት ሶማሊያ እንደ ሀገር ለግብፅ የምታስፈልገው የሶማሌላንድ ጉዳይ እልባት የሚያገኝና የሶማሌላንድ ወይም የሐርጌሳ መንግስት ወደ ማዕከላዊ መንግስት ፊቱን ሲያዞር እንደሆነም ከወደ ግብፅ ካይሮ በኩል የወጡ መረጃዎች አመላክተዋል ተብሏል። እስካሁን ድረስ ኢትዮጵያ የባህር በር ጥያቄውን በሚመለከት እንደገፋችበት ሲሆን በተለይም ኢትዮጵያ በቀጣይ የባህር በሩን በእጇ ለማስገባት የምታደርገው እንቅስቃሴ እንደሚቀጥልና ይሁንና ግን አሁን ላይ የተፈጠረው ያሉ ቀጠናዊ ቀውሶችን መሰረት በማድረግ ከየትኛውም ሀገር ጋር ግጭት ውስጥ መግባት ለቀጠናው ከፍተኛ ወታደራዊና ሌሎች ከጸጥታ ጉዳዮች ጋር በተያያዘ ትልቅ ስጋትን ሊፈጥርና ውድመትን ሊያስከትል ስለሚችል አሜሪካን ጨምሮ እንግሊዝ፣ የአውሮፓ ህብረት እንደዚሁም ሌሎች ከኢትዮጵያና ከቀጠናው ጋር ጥቅም አለን የሚሉ ኃይሎች በሰጡት ማስጠንቀቂያና ምክር አዘል መግለጫ አማካኝነት ኢትዮጵያ ጦርነትም ሆነ ምንም አይነት ውዝግብ ውስጥ መግባት ፍላጎት እንደሌላት ማስታወቋ ተገልጿል። በዚህም የተነሳ አሁን ላይ ከወራት በፊት እየሻከረ መጣ ሲባል የነበረውን ከጅቡቲ ጋር ያላትን ግንኙነትም ወደ ሰላማዊ መንገድ በመመለስ ሁለቱ ሀገራት መካከል ያለውን ስትራቴጂካዊ አጋርነት በማጠናከር በቀጠናው ኢትዮጵያም ሆነች ጅቡቲ ያላቸውን ጥቅም በጋራ ለማስጠበቅ ስምምነት ላይ ስለመድረሳቸውም የወጡ መረጃዎች አመላክተዋል ተብሏል። ውድ አድማጭ ተመልካቾች ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ የትንታኔ ፕሮግራም እስካሁን የተከታተላችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በእጅጉ በማመስገን በቀጣይ በሌሎች ርዕሰ ጉዳዮች ዳግም እስክንገናኝ ለአሁኑ በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም።